ጌታቸው እንግዲህ በወቅቱ የነበረውን ጊዜ በደንብ እናስታውሰዋለን። የነበርንበትን ሁኔታ እናወራም ስለነበር እና ለአንተም ለእኔም የሆነ ሩድ አዌክኒንግ የነበረ ብዙ ነገር የነበረ ይመስለኛል። ወደኋላ ያለፉትን 5 ዓመታት ስታይ በወቅቱ ከነበረው ሁኔታ አንጻር የተጋፈጥከው እውነት እንዴት ይመስል እንደነበር፣ ያለፍክበት ማዕበል ምን ይመስል እንደነበር ብታነሳ እወዳለሁ። ከአጠቃላይ ጥያቄው ጋር አብሮ ማለት ነው። ከዛ ኦፍኮርስ አብሮ ላለፉት 5 ዓመታት የሄድንበት አፕስ ኤንድ ዳውን በጣም ብዙ ፈርጅ ያለው ነው። በየራሱ የምናወራው ነው። ግን ያን የነበረውን አሁን ካለው ጋር አስተሳስረህ እስቲ ወደኋላ ሪፍሌክት አድርግ። መልካም ቴዲ፣ በጣም ቀላል የሚመስል ግን በጣም ከባድ ጥያቄ ነው። ለምን ከዛ አልወጣንም? ለእኔ ደግሞ በግል ብዙ ማንነቴን፣ ህይወቴን፣ ስራዬን በሙሉ በቃ የቀየረ ነው ማለት ይቻላል። ያ ጦርነት አንዱ በጣም ይጨንቀኝ የነበረው በዛን ሰሞን ዛሬም እንደ አዲስ እያገረሸብኝ ያለው ለምን፣ እንዴት፣ ከየት ነው የመጣው ይሄ የሚል ነው እና ለመረዳት ብዙ ለማንበብ ሞክሬ ነበረ። የተመለሱልኝ የተወሰኑ ነገሮች አሉ። ግን ወደ ቃላቱ ራሱ ስንመጣ አሁን እዚህም ስናነሳ እንደ ጦርነት ነው የምናነሳው፣ እንደ ግጭት ነው የምናነሳው እና ይሄ ለነ አብይ አይነት ሰዎች ሌላ መደላድል የሚሰጥ ይመስለኛል። ይሄ ቃላት አጠቃቀማችን ራሱ እኔ እና ትግራይ ውስጥ የተፈጸመው ወንጀል ነው፣ ፍጹም ደረቅ ወንጀል ነው። እነዛ ወንጀሎች ደግሞ በስም የሚጠሩ ናቸው። የዘር ማጥፋት ወንጀል፣ በሰብአዊነት ላይ የተፈጸመ ወንጀል፣ ኤትኒክ ክሊንሲንግ እና የጦር ወንጀል። ይሄ ትግራይ ላይ በፌዴራል መንግስት፣ በኤርትራ መንግስት እና በተባባሪዎቹ ማለት በኢትዮጵያ መንግስት ስል የአማራ፣ የአፋር እየተባለ የሚጠራው ኃይልም ያለበት ማለት ነው። በዛ ሰዓት ደግሞ ፋኖም ጭምር። ይሄ እንግዲህ በኤክሪ ላይ የኤክሪ ምርመራ ላይ በኋላ የተቋረጠው ማለት ነው። ዓለም አቀፍ የሰብአዊ ጥሰት መርማሪዎች ያስቀመጡት ነው። እንደምታወቀው እዛ ላይ ደግሞ ህወሓትም ወይም የትግራይ ኃይሎች ደግሞ በአማራና በአፋር ክልል የጦር ወንጀል ፈጽሟል ተብሎ እዛ ሰነድ ላይ ቀርቧል። ስለዚህ ወንጀል የተፈጸመበት ሂደት ነው፣ አሁንም ያልቆመ ማለት ነው። በኋላ ያው እንደሚታወቀው ቅድምም እንደተባለው ወደ አማራ ክልል ሄደ። አሁን በአማራ ህዝብ ላይ ደግሞ በድሮን በማስራብ በተለያየ በመዝጋት ወንጀል እየተፈጸመ ነው። በእነዚህ ቃላት ካልጠራናቸው ያው አብይም በፓርላማ ሰሞኑን ያለው ነበረ። እንዲያም እያነጻጸረ ወለጋ እኮ የተፈጸመው ይበልጣል ትግራይ ላይ ከፈጸም ነው። ልክ እንደሆነ በጀት መመደብ ነው፣ በጀት ማነጻጸር ነው ያደረገው ያቀረበው። ለዚህ ደግሞ የተመቻቸ ነገር ከቃላት ጀምሮ፣ ከቋንቋ ጀምሮ፣ ከተረክ ጀምሮ ያው አስተዋጽኦ እንዳናደርግ ብዬ ነው። አንድ ሁለተኛ እኔ ያው በጣም የቅርብ ጓደኞች ናቸው ጦርነቱን የመሩት። ልመና ተማጽኖ የላኩላቸው ነበሩ አብይን እንዲመክሩት ማለት ነው። ለፐብሊክ ሼር አድርጌዋለሁ። አሁን ለዳንኤል ክብረት ቴክስት ያደረኩለት ጦርነቱ የተጀመረ ጊዜ ልመና ማለት ነው። አንተ እኮ እንደዚህ ነህ፣ የገባህ ሰው ነህ፣ የሃይማኖት ሰው ነህ ብዬ አብይ እንዲመክረው። ያው ሌሎች ምን አሉኝ በኋላ፣ አይ ለአብይ ነበረ ቴክስት ማድረግ የነበረብህ ዳንኤልን እንዲመክረው ያሉኛሉ። ይሄ የሚያሳየን ምንድን ነው? እዚህ ጦርነት ላይ አሁን አብይ እንወቅሳለን፣ ልክ ነው። አብይ ገና ያው ገደል ይከተዋል ህዝቡን፣ ልክ ነው። ምናልባት 4 ኪሎ እስካልተነካ ድረስ በሙሉ ቢፈርስም ቢጠፋም አይገደውም። ይሄ በቃ የሚያስማማን ነገር ነው። ግን አብይን ያስቻለ ቀደም ብሎ የነበረ ተረክ ከቃላት ጀምሮ ከቅጽል ጀምሮ በሁሉም በኩል የነበረ ቢሆን በተለይ ትግራይ ላይ የሚገርም አሁን የሀጎስና ቶላ ተብሎ የሚቀርብ ተረክ ነበረ።
ቀደም ብሎ በእነ እስክንድር ነጋ በመጽሔት ሳይቀር በጋዜጣ ሳይቀር ይጻፍ የነበረ ተረክ ነበረ። ይሄ መነጋገር ያለብን ለምንድን ነው? ዛሬም ትግራይ ላይ ላይሆን ይችላል፣ አማራ ክልል እየተፈጸመ ያለ አለ። ነገ ኦሮሞ ላይ የሚፈጸም ሊኖር ይችላል። ያው ማስቆም እንችላለን ብዬ አምናለሁ። አሁን እየተፈጸመ ያለ አለ ኦሮሚያ ውስጥ፣ ሌሎችም ከተሞች፣ ሌሎችም ቦታዎች እየተፈጸመ ያለ ነገር ነው። ስለዚህ እኔ ያስቻሉ ነገሮች ምንድን ናቸው? ለእኔ አሁን እሱ ነው የገባኝ። እንዲያም ኢትዮጵያ ምናልባት ወደኋላ 1500 ዓመት ምናምን ሄደን አንዳንዶች እነ ጌታቸው ኃይሌ በተወሰነ መልኩ እነ ፕሮፌሰር መስፍን ይሏቸው የነበሩ ነገሮች አሉ እና ወደ ስር ፈልገን ማግኘት ያለብን ነገር አለ። ዛሬም ሸፋፍነን ማለፍ የሌለብን ቅድም አሁን በሚዲያ ሳይቀር ማለት ነው አንዱ አይ ቲንክ በዛ ሰዓት የአማራ ክልል ፕሬዚደንት ነበረ። ይህ ህዝብ የአማራ ህዝብ ጠላት ነው፣ ይህ ህዝብ የኢትዮጵያ ህዝብ ጠላት ነው የሚል በሚዲያ በሚነገርበት ሰዓት አገር እኮ ሊንቀጠቀጥ ይገባል እኮ። እንዴት ህዝብ ጠላት ይባላል? በተለያዩ በኩል ለምሳሌ እኔ ቀደም ብሎ በህወሓት ኢህአዴግ ጊዜ ደግሞ በቅጽል ደረጃ ችግሩ የአማራ ገዢ ነው ብሎ አማራን እንደ ቅጽል መጠቀም እዚህ ውስጥ ያው አንድ ላይ መደመር ያለበት ብዬ ነው። የቃላት የቅጽል የተረክ ጥፋት ነው አሁን ያለንበትን ያዋለደው አብይን ወደዚህ ደረጃ ያመጣው ብዬ አምናለሁ። እሱን ነው የገባኝ። አቶ ገዱ በተለይ እዛ ውስጥ ስለነበርክ እኔ አንዱ በጣም ትዝ የሚለኝ ማለት ነው እና ምናልባት ሌላ ሚዲያ ላይ ተናግረው ከሆነ አላውቅም፣ ግን እንዲያው ለዚሁ ለውይይታችን እንዲጠቅም በዛ ሰዓት ፕሮፓጋንዳው ተረኩ የነበረው አሁን ከወሎ አንተ ስትናገረው የነበረ ነው ሁልጊዜ ትዝ የሚለኝ እና የትግራይ ልሂቅ ትላለህ ሁልጊዜ የበላይ መሆን ነው የሚፈልገው እና ይሄ ነው የጦርነቱ አንዱ ችግር ብለህ ሌሎችም ችግሮች ትጠቅሳለህ። ስለዚህ እነዚህ ተረኮች ዛሬ ተገልብጠው እየቀጠሉ አይደለም ወይ? እንዴት ነው እኛ ማስቆም የምንችለው? ቅድም ሲጀምር ያልኩት ልደቱም የደቀመው አሁን ውይይቱ ተጨማሪ ሰው እንዳያልቅ፣ ተጨማሪ ጄኖሳይድ እንዳይፈጸም፣ የተፈጸመው ላይ ደግሞ ተጠያቂዎች እንዲኖሩ ምን ማድረግ እንችላለን የሚለው ካልሆነ አይ ቲንክ እንደገና አብይ እያቃለለ ጥፋቱንም ያው ተገቢ ነው እያለ ያው እንደሚቀጥል ግልጽ ነው። አሰላለፍ በተመለከተ ደግሞ የገባኝን ልናገርና ጨርሳለሁ። የዚህን ዙር አሰላለፍ አንድ በጣም እዛ ሰሞን ማንበብ ስጀምር ያነበብኩት አንድ ጽሁፍ አለ። ቫንደርማት ይባላል። የደች ፖለቲካል ሳይንቲስት ነው። የሶስተኛ ዲግሪ ጥናቱም የሰራው ጄኖሳይዳል ኮንሶሊዴሽን ኦፍ ፓወር የሚል እና የኤሊቶች ፉክክር ላይ ነው የሰራው እና እሱ ምንድን ነው የሚለው ጄኖሳይድ አንድ ሀገር ላይ እስከዛ ድረስ የምናውቀው በኤትኒክ ሄትሬድ ጥላቻ ነው የሚነሳው፣ ወይም ደግሞ የወታደራዊ ዘመቻዎች እንዲያው የጎንዮሽ ውጤት ተደርጎ ነው የሚወሰደው ምናምን ይላል። እሱ ግን የሚያጠናው ምንድን ነው ሌላም አለ ሌላ አለ ብሎ ምንድን ነው የሚለው የሆነ ልሂቅ ስልጣኑን እንዳለ መጨበጥ ሲፈልግ ሌሎች ሁለተኛ ደረጃ ብሎ የሚቆጥራቸው ልሂቆች ያሰባስብና ከዛ ዋና የስልጣኑ ማጠናከሪያ መንገድ የሚዘጋ የሚለውን the most external እና the most strong የሚለውን ኤሊት ወደ ማጥፋት ይሄዳል ይልና ጄኖሳይድ እንዴት ነው የሚያየው ቫንደርማት? ጄኖሳይድ ስትራቴጂክ ቾይስ ነው። ያንን አንድ ልሂቅ እንዳለ አውድመህ የጀርባ አጥንቱን ሰብረህ ስታበቃ ከዛ በኋላ አብረው ወደ ተባበሩ ደግሞ ትገባለህ ይላል። ምክንያቱም ያ ልሂቅ ምንድነው አሁን ለምሳሌ የአብይ አህመድ ስብስብ ምንድነው ያደረገው? ሁሉንም አሰባሰበ። ከአስመራ፣ ከባህር ዳር፣ ከጅግጅጋ በሙሉ አሰባሰበ። እንዲያው ከሞቃዲሾም ከቻሎም አሰባሰበ። ምንድነው ግን ያደረገው? በኋላ መልሶ ያንን the most external እና the most አደገኛ ነው ያለውን የትግራይን ካወደመ ካጠፋ በኋላ ቀጥታ ይሄን ቫንደርማት አናግሬዋለሁ እኔ የአማራ ጦርነት ከመጀመሩ ከወራት በፊት ነው ያናገርኩት። ስለ ትግራይ አያውቅ፣ ስለ አማራ አያውቅ፣ ስለ ኢትዮጵያ አያውቅም። የፖለቲካል ሳይንቲስት ሚዲያ ላይ አምጥቼ ሳወራው ግን ምንድነው ፍሬሙን በቃ ልክ ይሄን ያደርጋል ብዬ ስላመንኩ ነው ካነበብኩት አንጻር
እንደሆነው ደግሞ እንዳየነው ደግሞ እንደዛ ሆነ፣ አሁንም እየቀጠለ ነው። ስለዚህ በዚህ መረዳት ሄደን እስቲ የኋላውን አንድ ኃላፊነት እንዴት ነው የምንወስደው? ላደረግነው ላልነው የምንወስደው ኃላፊነት አለ። ለምሳሌ እንደኔ አይነት ሰዎች ደግሞ ላላደረግነው ኃላፊነት መውሰድ አለብን ብዬ አምናለሁ። ዛሬ የማደርገውን ነገር ቀደም ብዬ አድርጌ ቢሆን ኖሮ አብይ ከመምጣቱ በፊት ለምሳሌ ማለት ነው፣ በዛም ወስደው ኃላፊነት አለ። ሌሎቻችን ደግሞ ልክ እንደዚሁ ባደረግነውም ባላደረግነውም በሰራነውም በተናገርነውም ኃላፊነት ካልወሰድን አብይ ተዝናንቶ እየጨረሰ እያወደመ እየቆረጠ እያጠፋ ይቀጥላል ብዬ እጅግ እሰጋለሁ። ይሄ ነው እንቅልፍ የሚነሳኝ እኔ።